ከዛ ኬንያ ከሄደ በኋላ ኬንያ ላይ ምን አደረገ? ማሳጅ ቤት ተኝቷል። እኔ አዲስ ካርዲያክ ሆስፒታል ተኝቼ እሱ ማሳጅ ቤት ከሌላ ሴት ጋር ተኝቶ ነበር። ገጠመኝ እዛ ኬንያ ደግሞ የኔ ቤተሰብ የሆነች ሴት አለች። እሷ ገጠመኝ የሄደበት ማሳጅ ቤት እሷ ደግሞ የምታውቃቸው ሰዎች አሉ። ገጠመኝ እዛ ስትሄድ አየችው። ተያያዘ ማለት ነው። ገባሽ? ከዛ አወኩኝ። እሱን ነገረችኝ። ለማንኛውም እንድትጠነቀቂ ብዬ ነው አለችኝ ምናምን። በቃ በጣም የሚያስጠላ ነገሮች ብቻ ተከሰቱ። የሚያስጠሉ ነገሮች ብቻ ሆኑ። ዝም አልኩኝ። በቃ በሰዓቱ ምንም ማድረግ የምችልበት ሁኔታ ስላልነበረ መጨረስ ያሉብኝ ጉዳዮች ስለነበሩ ይሄንን ነገር ማውራት አልፈለኩም። ያስኩት፣ ዝም አልኩኝ። ገባ? ግን በተደጋጋሚ በጣም ለመንኩት። በተደጋጋሚ እባክህን በቃ ከዚህ ነገር ውስጥ ውጣ፣ ሜቢ ርቀታችን ከሆነ እኔ መጥቼ አብሬ ልኑሩላ ኢቭን አልኩት። በቃ ውጣ። ለምን እኔ ልሽ ሀቢባ ያደግኩበት እኔ እናቴ በልጅነቴ ነው የሞተችው። ቤት አያቶቼ ጋር ነው ያደግኩት። አባቴም ብዙም አላሳደገኝም እና አውቀዋለሁ ስሜቱን። እናትና አባት ሳይኖርሽ የምታድጊው ነገር ለልጆች ያንን ነገር መድገም አልፈልግም እና በተደጋጋሚ ለመንኩት። አቁም አልኩት ማለት ነው። ከዛ ገጠመኝ አሁን በማልገልጽልሽ ሁኔታ፣ አሁን በማልነግርሽ ሁኔታ ምን አገኘሁኝ? ዶክመንቶች አገኘሁኝ። በቃ ከሷ ጋር ቴክስት ለእኔ በኩል ሰዓት አንደርዌር የቱን ልግዛልሽ ብሎ ኬንያ ሄዶ ሲልክልኝ ለእሷም ሊልክላታል። ጭራሽ ቆጥሮ አካፍሎን ነው ስካይላይት ሆቴል ቀጥሮኝ ትራንዚት ሲያደርግ ስካይላይት ሆቴል አረፈ። ከዛ እቃ ይዤልሽ መጥቻለሁ ምናምን ብለኝ በቃ ከዛ ስንገናኝ አየሁት እና የሚገርምሽ ነገር ተቀብዬው ውስጤ ግን እንደዛ አይነት ስሜት ተሰምቶኛል። እቤት ገባውና አለሽ ታናሽ እህቴ እባክሽ እኔ ግን ነገር ተካፍለን ይመስለኛል ከሴት ጋር ካፍለኝ ይመስለኛል አልኳት። በቃ ፊል አድርጌዋለሁ። ከዛ በተመሳሳይ አገኘው ቴክስቱን። ያገኘውበትን መንገድ ልነግርሽ አልችልም። አሁን በቃ ያንዳንድ ኮንቨርሴሽን ከኔ ሌላ ስልክ አለው፣ የያዘው ስልክ አለ። ገባሽ? ከዛ ስልክ አለ ማለት ሁለተኛ ስልክ ማለት ነው። አንቺ እኔ ማላውቀው ስልክ አለ፣ ሁለተኛ ስልክ አለው ማለት ነው። ኢቨን ያልሽ ሀቢባ ምን ብለው እንደሚጠሩ ልንገርሽ። እዛ በቃ እንዲህ ነው። ባለትዳር ሆነ ባለጌን ብልግና ነው። እንደውም ጨዋ ሰው ነው ለነሱ ኖርማል ያልሆነ የሚመስላቸው። 251 ነው የሚሉን ኢትዮጵያ ያለነውን ሴቶች 251 ነው የሚሉን። 251 ኮዳችን ነው ፕላስ ኮዳችን ማለት ነው። በኢትዮጵያ ኮድ ነው የሚጠሩን። በሀገራችን ኮድ ነው የምንጠራው። ከዛ ኡጋንዳ ላይ ደግሞ 256 ነው የሚባለው። የጁባውም እንደዛ እባክህ እዛማ ሚስት አለኝ እኮ ምናምን ሲለው ኮንቨርሴሽኑ እንዳለ ሪከርድ ተደርጎ አለ። በየት እንዳገኘሁት አሁን መናገር ለሰዎቹ ሪስክ እንዳልሆን መናገር አልፈልግም እንጂ ባለትዳር ሰውዬ የገዛ ባሌ ነው እንደዛ የሚለው ልንገርሽ። እባክህ ሚስት እዚህ ማግባት አለብህ ምናምን ይለዋል ሰውዬው። ነው አይ እኔማ ሚስት አለኝ አይደለው ኢትዮጵያ ሲል እሷማ 251 ነች፣ እዚህ ደግሞ 256 ያስፈልግሃል። ገባሽ? እንደ አይነት በጣም 251 ናት ማለት አንተ ኢትዮጵያ፣ እሷማ ኢትዮጵያ ነው ያለችው፣ እዚህ ደግሞ አንድ ያስፈልግሃል። በቃ የሚያወሩት ከስራው ውጪ ብልግና ነው። ሁለተኛ ኡጋንዳ ላይ በ10 ብር በ15 ብር ቆመው ምን የምትፈልጊው ላድርግልሽ ነው የሚሉት። የሚገርምሽ ነገር እና እነሱ ጋር ራሱ ምን ላድርግልሽ ምናምን ከሚሉ ሴቶች ጋር ነው የሚተኙት። ለምን? አበሾች ጁባ ላይ ውድ ናቸው። አበሻ ሴት በጣም ውድ ነች። ገባሽ? 200 ማለት 15 ዶላር ማለት ነው። ኡጋንዳዎቹ ሴቶቹ ናቸው። ኖ 15 የኡጋንዳ ሽልንግ። እዚህ ኡጋንዳ የሚኖሩ ሰዎች ካሉ ያውቁታል። በጣም ይኸውልሽ እኔ ማለት ነው ሀቢባ እኔ ይኸውልሽ እግዚአብሔር ይመስገን እግዚአብሔር ስለሚወደኝ ነው ከዚህ ህይወት ያወጣኝ ብዬ ነው የማስበው። በሽታም አለ ብዙ ነገር አለ፣ ልጆችሽን አለማሳደግ አለ። ግን እኔ ሁሉን ነገር ነገርኩሽ እርግፍ አድርጌ ትቼው እየኖርኩ ነበረ። ልጆቼን እያሳደግኩ ነበረ። በስነ ስርዓት እሰራለሁ። ምሰራ ሰው ነኝ፣ ጎበዝ ነኝ። አልተቀመጥኩምም። ሲጀምር ከመጀመሪያው ሜቢ እኔን የሚያውቀኝ ሰው ሊመሰክር ይችላል። ከስራ ተለይቼ አላውቅም በህይወት ዘመኔ ማለት ነው። በቃ ስራ ነኝ፣ ልጆቼን ማሳደግ ነው፣ በቃ ልጆቼን መያዝ ነው። እና ያንን ነገር ሁሉ እያሳለፍኩም ባለበት ሰዓት እኔ በጣም ትንሽ አሞኝ ነበረ።
ስለሚያመኝ ጸበል ሄጄ ነበረ ለ16 ቀን ለ14 ቀን ሱባኤ ገብቼ ነበር ኪዳነ ምሕረት። በ14ኛው ቀን ነው ያንን ደብዳቤ ተሰጠኝ በኤጀንሲ የመጣው ማለት ነው። አሳይሻለሁ ለወንድሙ የላኩበትን እንነጋገር። እነሱ የኔ ቤተሰብ ሃይማኖተኛ ስለሆነ በቃ ይሄ እግዚአብሔር አይወደውም እንዲማረጉ ምናምን ነው የሚሉት እነሱ በቃ በሰላም ይለቅ ለልጆቹም ላይምሮ ምናምን ይላሉ። ገባሽ? ግን እነሱ ደግሞ ምን መሰላቸው? ፍራቻ መሰላቸው። በቃ የኔ ቤተሰብ ምን አለ? ቤቱን ነው የምትፈልጉት አለ። የልጆቹን ቤት ውሰዱ ብሎ ሰጣቸው ዶክሜንቱን። የኔ ቤተሰብ በቃ የኔን ሰላም ፈለገ። ገባሽ? እንዳልታመምባቸው ቤተሰቦቼ ምናምን በቃ የኔን ሰላም ስለፈለጉ ቤቱን ውሰዱ፣ የፈለጋችሁትን ንብረት ውሰዱ፣ በቃ ልጆቿን እንዳትነኩ ነው። አሁን የእሱ ቤተሰብን የሚፈልጉት ልጆቼን ለመውሰድ። እኔ አሁን ተማረር የሆነ ነገር ሆኜ ልጆቼን ብቻ ለመውሰድ ነው የሚፈልጉት። ይኸውልሽ እሱን ለማናገር ኡጋንዳ ድረስ ሄጃለሁ። ባይዘወይ የመጀመሪያው እጅ ከፍንጅ ነው ያስኩት ኡጋንዳ ሄጄ። በሁለተኛ ሄድኩት እጅ ከፍንጅ ከሴት ጋር ማሳጅ ቤት ከምትሰራ ሴት እሱ የተያዘለት ሩም ውስጥ ይዟት ሲገባ ከዛ ደውዬ ኡጋንዳይ ከዛ ደውዬለት የት ነው ያለኸው? የሆነ የሰፈር ልጅ እኮ አይቶህ እኮ አልኩት። እዛው ሆኜ ገባሽ ስለው የት ነው ያለሁት? ሱቅ ነኝ ያለሁት። በቃ እንዲህ ውሸት ነው በቃ ቅጥቅጥ ያደርጋል። ከዛ ስልኩን ይዘጋብሻል ቶሎ ምናምን በቃ አለ አይደለ። ከዛ በቃ መጨረሻ ላይ በቃ ማስረጃዎችን ላኩለት። እንደዚህ ነው ስለው እሺ ብሎ አመነ። ይቅርታ በጣም አለኝ። ይቅርታ አደረኩለት። በቃ እኔም ተውኩት። ገባሽ? ለልጆቼ ስል በቃ ሰላማዊ ህይወት ለመኖር በቃ ወሰንኩኝ። በቃ ሆኗል። ይቅርታ አድርጌለታለሁ። እርዳቸው አልኩት። መርዳት ጀመረ። ተረዳሽን? ልጆቹን። ከዛ በቃ ሰላማዊ ህይወት ነው የምኖረው። ይረዳል፣ እኔም እሰራለሁ። ኢቭን ይሄ ግዴታ ሙሉን አድርግ የምል ሴት አይደለሁም። ብዙ ነገርን ከቨራ ማለት ይቅርታ አድርገሽለት ልጆቹን እየረዳ አንቺም እየሰራሽ ስትኖሪ ላይክ እንደ እናትና አባት እንጂ እንደ ባልና ሚስት አይደላችሁ። አይደለንም፣ እንደ እናትና አባት ባልና ሚስት አይደለንም። በቃ ቆማለሽ ነገር እኮ አለ። ስለዚህ ከሌላ ሴት ጋር መሰለሽ እንደውም አለኝ ሪከርድ ከወንድምና እህት ከባልና ሚስት ዝቅ ያልነን እኔና አንቺ እኮ በቃ እንደሌላው ባልና ሚስት እኮ አይደለንም። እኛ ለልጆቻችን ቢያንስ ይሄንን አድርገናል፣ ይሄን ቤት አድርገናል። ይሄን ነገር እኔ ነኝ በኃይል ያደረኩት። እሱን ነገር ቤቱን በልጆቼ ስም ያደረኩት ማለት ነው። የት እንደገባው እኔ አውቃለሁ። እና በቃ እንደዛ ሲል እሺ ይሁንልህ በቃ ችግር የለውም። እኔ ለልጆቹም አልገባሽም። የኔ አባባል ይቅርታ አድርገሽል ሲማግጥ ይዘሽው ይቅርታ አድርገሽለት እሱ እየረዳ ልጆቹን አንቺም እየሰራሽ ኑሯችሁ ስትኖሩ እንደ ወንድምና እህት ናችሁ። እንደ ሚስት መብት የለሽም። ሌላ ሴት ጋር ብታዩ ለምን የማለት መብት የለሽም። መብት የለኝም። በቃ ይሄን እኮ አይቼ ጨርሼ እኮ ዘጋው እኮ ይሄንን ነገር መብት የለኝም። ከዛ በኋላ ያለው ይሄንን ምንሽ እኮ ይሄን ሁሉ ነገር ካለቀ በኋላ ነው እያልኩሽ ያለሁት። ገባሽ? ይሄንን ሁሉ ፕሮሰስ አይቼ እጅ ከፈንጅ አይቼው በቃ ብዙ ነገር ሆኖ ማለት ነው አልቆ ነው የምልሽ። ከዛ ምን አደረገ? አሁን ኡጋንዳ ላይ ልጆቹን ይዤ ሄጄ ብከሳው ኡጋንዳ 75% ነው የሚሰጠኝ የደሞዙ። ገባሽ? ኡጋንዳ ላይ ታክስ ይከፈላል። ስለዚህ ከድርጅቱ ትክክለኛ ደሞዙን ይዞ እንደኛ ሀገር ያስገባሽውን ደሞዝ አይደለም የሚቆረጥልሽ። ከዛ እንደዛ ነው። ስለዚህ ያንን ስለፈራ ቀድሞ ልጆቼን በስደቱ ጋር እንደይዛቸው መታ ልትኖር እንዲህ ልታደርግ ምናምን ብሎ ከሰሰኝ ማለት ነው። እንድትመጪ ስለማይፈልግ ኡጋንዳ እንድትመጪ ስለማይፈልግ ሄጄ እንዳልከሰው ነው። ሄጄ ከከሰስኩት በኡጋንዳ ህግ 75% ቁረጥ ነው የሚለው። ለምሳሌ $2000 ነው ደሞዙ ብዬሻለው። 1500 ብር ልኛኛ የሚቆጣው ኡጋንዳ $500 ብቻ ለሱ። ያንን ስለሚያውቅ ለምን ኡጋንዳ የሴት እንዳልኩሽ አለችው አብራው ሰው ያንን ስለሚያውቅ ትነገረችው ህጉን አይ ቲንክ። እና ከዛ ወዲያው ከሶኛል 40,000 ብር ለልጆቼ ልውጣት ምናምን፣ ከዛ ደግሞ ቤቱ ይገባኛል ምናምን ብሎ ከሰሰ። በእሷ ስም ቤት አለ፣ ቤቱ በጋራ ያፈራ ነው 1 ሚሊዮን ነው የተገዛው ቤቱ ብሎ ሁላ 1 ሚሊዮን አይደለም የተገዛው፣ እዚህ ጋር መግለጽ አያስፈልገኝም። እና እንደዛ ብሎ አለ ቤቱን።
ያው ዋጋውን ስለሚያውቀው ነው። ገባሽ? ከዛ እንደዚህ አይነት ክስ አቀረበ። እኔ የቤቱ ችግር የለውም። 1 ሚሊዮን ብር ቤት አለ እንዴ? በ4 ኪሎ ላይ ኦቪድ ላይ በ1 ሚሊዮን ብር በ1 ሚሊዮን ቤት የለም። ሁለታችን ያፈራ ነው አለ። ከዛ ደግሞ ልጆቹን እስከዛሬ ድረስ ስረዳ ነበረ። እኔ አልክድም፣ እውነታውን እኮ ሲረዳ ነበረ። ኦፍኮርስ ግን 40 ሺህ ብር ለልጆቹ ልቁረጥ ማለት ግን ፌር አይደለም። ትቼው ነበረ። በቃ አትርዳ ተው ተብለው ተትቶ ነበር። ግን ሰው እራሱ ከጀመረሽ ገባሽ? አሁን ምንድነው ያናደደው? ቀድሜ አውቄ ሁሉንም ነገር አስተካክያለሁ ነው። ገባሽ? ቀድሜ ነገሮችን ሳቅ መንገዴን አስተካክያለሁ። በቃ ምንም ካልሲና ጫማውን ይዞ ነው የወጣው። ተረዳሽ? ያንን ነገር ስለሚያውቅ እኮ እዚህ ጋር አንድ ያልገባኝ ነገር 1 ሚሊዮን ብር ካለ እኮ ግማሽ ሚሊዮን ነው የምትካፈሉት። ማርከሱ እኮ ለሱ ይጎዳዋል እንጂ አይጠቅመውም። ለምን አረከሰው ብዬ ነው። ያ እሱን ምክንያቱን አላውቅም ወይ ስፔሲፊክ ዋጋውን ስለማያውቀው እኔ ነኝ ሄጄ የገዛሁትም ነገሮችን የሚያስተካከልኩት እኔ ነኝ። እንዳልኩሽ ስፔሲፊክ አያውቁም እኮ ቤቱን አንቺ ብትገዥም ብሩን የላከው እሱ አይደል? ኖ ሁለታችንም አብረን የሰራ ነው እኮ። ከዛ ላይ እንዴት መሰለሽ 1 ሚሊዮን ብር ይጎለኛል ነገርኩሽ። እኔ አሁን ከሚልክልኝ ብር እንደዚህ ከሚልክልኝ ብር በጣም ይልክልኛል። አልዋሽሽም፣ ብዙ ነገር ያደርግልኛል። ሽቶ ነው ምን በቃ የማይልክልኝ ነገር የለም። ኢቨን ተጣልተን ብር ምናምን በቃ ይልክልኛል። ምንም የጎደለኝ ነገር የለም። ነገርኩሽ እኮ። ግን እኔ ግንኙነታችንን አልፈለግኩትም። ለምን? ለጤኔ ለራሴ ስል አልፈለግኩትም። ገባሽ? ያየሁትን ነገሮች ስላየው በቃ እንዲ ያለኝ አንዳንድ ሰው አይስማ። በቃ እኔና አንቺ ሰው አይስማና እንትን አትበይ። ሰው አይስማና በቃ እንደ ባልና ሚስት አክት እያደረገ እንኑራለን። ሰው ባልና ሚስት እንደሆናችሁ እንዲያቅ ነው የሚፈልገው። ግን አብራችሁ ላተኙ፣ አብራችሁ ልጆቻችሁ ልታሳድጉ፣ እሱ ደግሞ ከኡጋንዳ ካለችው ኡጋንዳዊት ሚስቱ ጋር እንደፈለገ ይሁን። አንቺስ ኡጋንዳዊት ብቻ አይደለችም። ያቺን በቃ እኔ እንደዛ አድርጊ፣ ልጆቹን ያዥ። አሁንም የፍርድ ቤቱን ክስ አሳይሻለሁ። እኔ ምላሽ የሰጠሁትን እልክልሻለሁ፣ ማስረጃዎችን እልክልሻለሁ። በጣም በቃ የሚያስጠላ የመንደር ክስ ነው የከሰሰኝ። እንደውም የኔ ጠበቃ እንዴ ይሄ ሰውዬ ጠበቃ ማክሮ ነው ወይስ ዝም ብሎ ነው የከሰሰሽ ሁላ እስኪል ድረስ ማለት ነው የሚያወራው ወሬ ምናምን። ግን ቆይ አንቺስ ማለት ለምን እንደዚህ ራስ ወዳድ ሆነ? አንቺስ ሪሌሽንሽፕ ቢያምርሽ፣ አንቺስ ቦይፍሬንድ መጥበስ ቢያምርሽ እንዴት ነው? ያለን እንደዛ አይፈልጉም። ሰዎች ዘንድ ባልና ሚስት እንደሆናችሁ እየታሰበ እሱ በውጪ ሹማ እየያዘ አንቺ ደግሞ ብቻሽን። ቤተሰቦቹም እንደዛ ነው ያሉት። ይኸውልሽ ምን አሉ መሰለሽ፣ ቤተሰቦቹ ራሱ ኢቨን ከጎንሽ ነን ያለ ነው እኛ ከጎንሽን ምንም በቲ ልጅ ነሽ አንቺ አሉኝ። አባትየው ልንገርሽ፣ ከዚህ በፊት ይኸውልሽ ቤተሰብ እናትየው ኢቨን በቃ የሚያስጠላ ነገር። አሁን በቅርብ እንኳን ኢቨን ሰው የወንድሙ ሚስት ቤት ሄዳ እሷማ ልጄማ ሲመጣ ጸበል አስጠምቀዋለሁ መድኃኒት ሳታደርግበት አትቀርም እሷማ ምናምን በቃ የሚያስጠላ ወሬዎች። ከእኔ ይኸውልሽ የመጀመሪያ ልጄን ማለት አንቺ ወይስ ኡጋንዳዊቷ መድኃኒት ሳታደርግበት እኔን ነው እንጂ እኔን ነው ገባሽ? ቤተሰብም አይስማብኝ ብሎ እኔ ለቤተሰብ አልተናገርኩም፣ ዝም ነው ያልኩት። ቤተሰብም አይስማብኝ በቃ እባክሽ ሀገሬ ልግባ እባክሽ ምናምን በቃ ለመነኝ ማለት ነው። ሲለኝ ኦኬ እሺ አልኩትና ቤተሰብ አይስማብኛልሽ መማገጡ አለኝ። ቤተሰብ አይስማብኝ የእነሱም የእናትና አባቱን ያው እናቴ በሽተኛ እንደሆነች ስኳር በሽተኛ ነች እናቱና በቃ እናቴ በሽተኛ መሆኗን ታውቂያለሽ ምናምን ሲለኝ ኦኬ ኢትስ ኦኬ በቃ ብዬው ሀገሬም ስገባ በቃ ለልጆቼም ስትይ በቃ ምናምን ሲል እሺ ብዬ በቃ እግዚአብሔርን ነው የምልሽ ከልቤ ተውኩኝ። እና ቤተሰቦቼንም እህቶቼንም ሳማክር እህቶቼ በጣም ሃይማኖተኛ ናቸው። አንደኛዋ እንደውም አንቺ ያለሽበት ሀገር ነው ኢቨን ያለችው እና በቃ ተይው በቃ ምናምን አለችኝ እህቴ ስትለኝ በቃ እሺ ብዬ ትቼ በቃ ላይፌን እየኖርኩ ነበር የነበርኩት። ግን ምን አደረገ አሁን ጭራሽ ክስ መመስረት፣ ከዛ ደግሞ ጭራሽ የልጆቹን ቀለብ እኔ ተው በቃ ብለን እኮ እኛ ራሳችን ልጄን ራሴ እያሳደግኩ ነው የነበርኩበት ታይም ነው። ልጆቼን ራሴን በማሳደግበት ታይም ክስ እንደዚህ አይነት ነገር እና ከጀመርክ አይቀር በቃ አላስጨርስ ለመሰልሽ ይሄ ነገር አላቋረጠም። የሆነ ሰዓት እርፍ ብዬ ላይፌን እየኖርኩ በቃ ስራ እየሰራው ምናምን የሆነ ሰዓት ይነሳና የሆነ ነገር ያደርገኛል። ገባሽ?
በቃ እኔ ደግሞ በሳጫለሁ። ስበሳጭ ደግሞ እታመማለሁ። ቤተሰቤ ደግሞ ይሄንን ነው የጠላው። በቃ ስበሳጭ እታመማለሁ። ስለዚህ በቃ የሆነ ከህይወቴ ተቆርጦ እንዲጣል ነው ቤተሰቤ የፈለገው። በቃ የፈለገውን ነገር ይውሰድና ይውጣ ከህይወትሽ ነው የሚሉት ማለት ነው። ገባሽ እኮ? ለእንገዛ ለማታረግም ታዲያ እኮ እኔ አሁን እኮ እንደዛ እያደረግኩ ነው። ግን ትክክለኛውን ደሞዝ አሁን ይኸውልሽ ራሱ ነው ስፔሲፊክ የገለጸው። እኔ ልተወው ነበር በፍርድ ቤት ትክክለኛ ደሞዙን እኮ ፍርድ ቤት ትክክለኛ ገቢ ታወቅልኝ ብለሽ እኮ ማጻፍ ትችያለሽ እኮ ደብዳቤ። ትክክል እሱንም አጽፌያለሁ። ይኸውልሽ ሀቢባ እልክልሻለሁ። እሱን አጽፌያለሁ። ግን ምንድነው መሰልሽ ሀሳቡ እሱን አጽፌያለሁ። ግን ምንድነው ከሰውየው ጋር ጓደኛ ነው። ከዛ ከሚሰራበት መስሪያ ቤት ሰውዬ ጋር ጓደኛ ነው። ሁለተኛ ደግሞ ምንድነው የሚያደርገው መሰለሽ እሱ ጋር ነው ማዕተቡም ኤቭሪቲንግ ሁሉ ነገር በቃ ትልቁ ሃይ ሌቭል ላይ ነው ያለው። በቃ ከሰውየው በታች ሁለት ሰዎች አሉ፣ ቀጥሎ ነው ከባለቤቱ በታች እና ማንም አይደንቀውም። ከላይ እስከታች እዛ እንደዛ ናቸው፣ እዛ ድርጅት ላይ ያሉ ሰዎች ማለት ነው። ገባሽ? ማንም ሰው ይሄ አልተረዳሽኝም ማሪ እኔ ያልኩሽ ለምን በፍርድ ቤት እኮ ደሞዙ ገቢው ስንት ነው የሚባለው ነገር ካጻፍሽ እኮ ይጻፍልሻል እኮ በፍርድ ቤት። እኔ ደግሞ ላስረዳሽ፣ በፍርድ ቤት ትክክለኛ ገቢውን ጠይቄያለሁ። አሁን በ29 ይቀርባለሁ። የዛን ሰዓት ትክክለኛ ገቢውን ፍርድ ቤት ሲጠይቅና ሲጻፍ እዛ ያለው ሀገር ላይ ያለው ጁባ ላይ ታክስ አይከፈልም። ሜቢ ስለ ጁባ እንትን ካለሽ ከዛ የፈለጉትን መጻፍ ይችላሉ። ታክስ ስለማይከፈል የፈለግሽውን ደሞዝ ይሄን ያክል ደሞዝ ነው የምከፍለው ለሱ ተብሎ ሊጻፍ ይችላል ነው የምልሽ። ገባሽ? ሊያጽፍ ይችላል፣ የውሸት ሊያጽፍ ይችላል። እኔ ግን አለኝ ዶክሜንት 1700 የመጀመሪያ የተቀጠረበት አለኝ ወረቀት። ኦኬ ታዲያ አሁን አንቺ $2000 ያልሽው እስካሁን ተጨምሮለት ይሆናል ነው ደሞዙ? $1700 ተጨምሮለት ሳይሆን በእርግጠኝነት ተጨምሮለታል። ስለማቅ ነው እሱ የ2000 ብር ፍርድ ቤት ስለማቅ ነው ብታይ አይሰማሽም። ማስረጃ ይፈልጋል። ማስረጃ አለሽ? የ1700 የ2000 እኮ እንዲጻፍልኝ ነው። የ2000 ምን ሆነ መሰለሽ አይፎን ስልክ ነበረኝ እና የ2000 አይፎን ስልክ ላይ ተሰበረ። አይፎን የተበላሸ ብቻ አይፎን የተበላሸ እሱ ላይ ነው ያለው 2000 1700 ግን አለ ስቲል ማለት ነው። ስለዚህ የ2000 የድሮ አይፎንሽ ላይ ካለ መስሪያ ቤቱ ከዛ በታች ከጻፈ መስሪያ ቤቱን መክሰስ ትችያለሽ እኮ። የውሸት ማለት ትችላለሁ። ኦፍ ኮርስ ትችያለሽ። ይጣራልኝ ስትይ ደግሞ ለፍርድ ቤት ከሆነ የፍርድ ቤት ትዕዛዝ ካለ መስሪያ ቤቱም ይፈራል። የውሸት አይጽፍም። ለምሳሌ አይ ዶንት ቲንክ ህግ የሚያከብር መስሪያ ቤት እንኳን አይመስለኝም። እኔ ልንገርሽ ብቻ አብረን የምናየው ይሆናል። ከ29 በኋላ ተመልሼ መጥቼ የምናየው ይሆናል። አይ ዶንት ቲንክ እኔ ልሽ በችግር ይሆናችሁ በትዳር 8 ዓመት አብረን ኖረናል። ከ2007 ሚያዝያ ላይ ነው አንድ ላይ አብረን ይሆን ነው የመጀመሪያ ልጄን እርጉዝ ስሆን። ከዛ የሚገርም በ8 ዓመት ስንት ልጅ አፈራችሁ? 2 አንድ ሴቷን እርጉዝ ሆኜ ነው የወጣሁት። በቃ ተጣልቼ ከሱም ከቤተሰቡም ጋር ተጣልቼ ወንድሙ ቤት ነበር የምንኖረው። ወጥቼ ተከራየው ማለት ነው ሴቷን እርጉዝ ሆኜ ማለት ነው። ስንት ዓመት ናቸው ልጆች? የ3 ዓመት ከ5 ወር እና የ10 ዓመት። ሁለቱም ሴቶች ናቸው? ወንድና ሴት። ትልቁ ወንድ ነው። የ10 ዓመት 8 ዓመት በትዳር ቆይተናል እያልሽ የ10 ዓመት ልጅ እንዴት ይኖራቸዋል? 8 ዓመት በትዳር ቆይተናል ስትልሽ የተጣላ ነው ሳይደመር ነው የምልሽ። እንዴ መደመር አለበታ። በአጠቃላይ ከተዋወቃችሁ በአጠቃላይ 11 ዓመት። አይ እኔ የምልሽ 3 ዓመቱን አልደምረውም ብዬ ነው የተጣላ ነው። አብረን የኖርነውን ነው እየደመርኩት። ግን የጋብቻ ሰርተፊኬት አላችሁ? የለንም ጋብቻ። የጋብቻ ሰርተፊኬት ሳይኖራችሁ የባልን ሀብት መውረስ ይቻላል እንዴ? መካፈል አይደለም ሀብት እኔ አልካፈልም እኮ ሚስቴ ነሽ ብሎ ራሱ ነው የከሰሰኝ። እኔ የተካፈልኩት ምንም ሀብት የለኝም። ቤቱን በልጆቹ ስም ያዞርሽው እንዴት ነው? ልጆች ቤቱ ይልሽ ሲጀመር በእኔ ስም የተገዛ ቤት ነው። ከዛ ባላገባ የተገዛ ቤት ነው ሀቢባ፣ ባላገባ የተገዛ ቤት ነው። ከዛ ይሄንን ነገር ሳቅ ወደ ልጆቹ አዞርኩት ማለት ነው። ጀግና ነሽ። አትሊስት ቤት አትርፈሻል።
እና ልጆች ስለዚህ አሁን ደግሞ ደሞዙን ለማጻፍ የፍርድ ቤት ወረቀት ታወጪና ደሞዙን ታጽፊያለሽ። ታጽፊና ከዛ በኋላ መስሪያ ቤቱ በትክክል አልጻፈልኝም አሳንሱታል ብላሽ ካሰብሽ መስሪያ ቤቱን ትከሽዋለሽ። ግን መኝ መስሪያ ቤቱ ይፈራል። ለምን? ሚስት ነሽ። እንደ ሚስትነትሽ ደሞዙን ስለምታውቂ ቀንሶ መጻፍ ይፈራል። ሪስኩን አይወስድም። አሁን አንቺ ትሰሪያለሽ? ስራ አለሽ? ለባለቤት ስራ አለኝ። ለባለቤቱ ጽፌለታለሁ። የራሴ ኬተሪንግ አለኝ፣ ጉርሻ ኬተሪንግ የሚባል በጣም ብዙ ስራ ነው የምሰራው እና እግዚአብሔር ይመስገን እኔ ስራ አለኝ። ግን ለልጆቹ ገባሽ የሚገባ አሁን እኔ እየተከራከርኩ ያለሁት ልጆች የሚገባቸውን ነገር ማግኘት አለባቸው። ተረዳሽ? የኔ ልጆች የሚገባቸውን ነገር ሳያገኙ የሌላ ሰው ልጅ ሳይክል ይገዛለታል፣ ጫማ፣ ልብስ እየተገዛ ይሄ ፌር አይደለም። በጣም እኮ ነው የሚያሳፍረው። እሺ በመጀመሪያ ጊዜ ተረዳሽ? የራስሽን ልጅ ትሪት ሳታረጊ የራስሽን ልጅ ትሪት ሳታረጊ የሌላን ሰው ልጅ ትሪት ልጅ ንገርሽ። ልጆቼን ደውሎ እንኳን አያናገራቸው። የሚገርምሽ እኔ እንዲህ ከሀገር የምወጣበት ጊዜ አለ ለስራ ምናምን፣ የዛን ሰዓት ጭራሽ አያናገራቸውም፣ ጭራሽ አይደውልላቸውም። ማለት የልጅቷ ስልክ አለ፣ ልጆቼን ያሳደገችልኝ ልጅ አለች፣ የእሷ ስልክ አለ፣ በእሷ እንኳን አያገኛቸው። የሚገርምሽ በቃ እና ጭቅጭቃችንም ድሮ ከዚህ የበለጠ እኔ ስራ ቢዚ ነኝ ምናምን ይላል። ልጆችን ትዊት አድርግ፣ ደውልላቸው፣ ለእኔ አታድርግ ለልጆች አድርግ ስለው እኔ እኮ አንቺን ነው መጀመሪያ የሚያውቀሽ ምናምን ይለኛል። ይሄ እኔ አይመቸኝም፣ ይሄን ኮንፈርት አይሰጠኝም። አለው ይሰማኛል፣ እንዳታቆም እየሰማሁሽ ነው። አይመቸኝም እና ኮንፈርት ይነሳኝ ነበረ። ገባሽ? እንደዚህ አይነት ወሬዎች ደስ አይሉኝም እና በጣም ከባድና አስቸጋሪ ሁኔታ ነበር የነበረው እና ለዛ ነው እኔ ነገሮችን አቁመሽም እንደዚህ ከራሳቸው ከመጣ ያለውን ነገር ገባሽ? እኔ ከባድ ጊዜን ያሳለፍኩት ወደ 11 ዓመት ያው 11 ዓመቴን ደፈንኩኝ። ያንን ትዳር ከጀመርኩበት ጀምሮ ስቲል እስካሁን በቃ በጣም ስቃይና የሚያስጠላ የቤተሰብ ስቃይ አለ። ቤተሰቦቹ በዚህ በኩል አሉ፣ እሱ በዚህ በኩል አለ። በጣም የሚያስጠላ ነው። የሚገርምሽ እኔ የኖርኩበት ቦታ ራሱ ብዙ ሰዎች ያውቃሉ፣ ምስክርም መሆን ይችላሉ እንዴት እንዳሳለፍኩኝ ከሱ ጋር በነበርኩበት ጊዜ ማለት ነው። የቤተሰብ ጣልቃ ገብነት አለ። ከዛ ደግሞ በቃ በጣም ያስጠላል። ብቻ ብዙ ነገር ነው የሚያስጠላው የሚደብረው። እና አሁን ደግሞ በቃ ከህይወትሽ እንዲወጣ የምትፈልጊው ሰው ሁሌ እየተመላለሰ ህይወትሽ ላይ በቃ የሚረብሽሽ ሲሆን በጣም ያናዳል፣ ያበሳጫልና በቃ ይሄ በቃ እኔ ገባሽ? አሁን ይሄ ራሱ ክሱ የሚያልቃል አይመስለኝም። በቃ ኮንቲኒየስሊ እሱ የሚፈልገው በቃ እሱ ይከሰኛል፣ ከዛ እኔ ጠበቃ ቀጥራለሁ፣ ብሬን ጨርሳለሁ ምናምን በቃ እንዲሁ ህይወቴ እንዲቀጥል ነው ፍላጎቱ። ገባሽ? ሀሳቡ እና ብቻ ይሄንን ነው ማለት የፈለግኩት። አውሪ እስከዛ አቡ እስከምትመጣ። እሺ ጨምሪልን፣ እኛ እየሰማን ነው። አይ እኔ በቃ አስቸጋሪ ስለሆነብኝ ነው። ገባሽ? በቃ ኢቭን ዛሬ በሆነ ስልክ ተደውሎ አርፈሽ ለምን አትቀመጪ ምናምን በቃ ብቻ እኔ አልፈራም። ባይዘወይ በተፈጥሮ ፈሪ አይደለሁም። በጣም እኔ ምንም ነገር የማልፈራ ሰው ነኝ። እና እኔ እንደውም ምንድን ነው ያልኩት፣ ከሰስከኝና እዚህ ኢትዮጵያ ወንድ ኮንክ ናና ኢትዮጵያ በቃ ማለት ፊት ለፊት ተጋፈጠኝ። ልክ ከሆነ አይጋፈጥሽም፣ ፊት ለፊት ቢሞት አይጋፈጥም። ኢቭን የሆነ ሰዓት ላይ የኔ የቅርብ ዘመድ የሆነ ሰው በቃ እኔ ሽማግሌ ልቀመጥና በመሀላችሁ እናስተካክለው ነገሩን በቃ ምናምን ሲሉ አይፈልግም። እንዲህ ፊት ለፊት ወንድሙንም ነግሬዋለሁ። እኔ ጥፋት ካለብኝ ችግር የለውም ፊት ለፊት ሁለታችንንም አድርግና እናውራ። አይፈልጉም። ቤተሰብ ራሱ ምስክር የሆኑት ሰዎች ራሱ አንደኛው ልጅ ለሱ ምስክር ተብሎ የተከሰሰው ሲከሰኝ ምስክር ያለው ልጅ ላናግራት ሲል እንዲያናገረኝ ራሱ አላደረጉትም። ሊያናገረኝ ፈልጎ ነበረ ከሱ ያለውን ነገር ልስማ ብሎ ማለት ነው። ጭራሽ እንዲያናገረኝም እንዲያገኝም ማንንም ሳይፈልጉም ሽምግልናም ተቀመጡልኝ ብያቸው ነበረ። የኔም ቤተሰብ ይቀመጥ የእናንተን ቤተሰብ ይቀመጥና ይወሰንልኝ። በቃ እኔ ህይወት ሰልችቶኛል። ይሄ 10 ከሱ ጋር መብኳካት በጣም ሰልችቶኛል። ስራዬን መስራት አልቻልኩም ምናምን። ግን በቃ
ብታይ እንትን ነው። ልጆቹን ከፈለግሽ እኛ ይዘንልሽ አንቺ ስራሽን መስራት እኮ ትችያለሽ ይሉኛል የእሱ ቤተሰቦች። ገባሽ? ልጆቹ አይደሉም ፐርፐዙ፣ ልጆቹ አይደሉም። ልጆቹን ሲይዙ ሞግዚትነት ይሰጣል። ሙሉ ሞግዚትነት ሲሰጥ ደግሞ ቤቱንም ማስተዳደር እንትን ይኖራቸዋል። አሁን ጭንቅላታቸው ላይ ያለው የቤቱ ጉዳይ ነው። ገባሽ? እና ገጠመኝ ይኸውልሽ፣ እኔ ልንገርሽ፣ ኡጋንዳ ባለሁበት ሰዓት እሱን ላናገር በሄድኩበት ሰዓት ምን አደረጉ? ክስ ሊያደርጉ እሱ እኔን እዛ ቢዚ ያደረገኝ በቃ እንዲህ ምናምን በቃ የሚያስጠላ ቢዚ ያደረገኝና እሱ እዚህ ደግሞ እነሱ ለካ እየከሰሱኝ ነው። ምንድነው ብለው የሚከሱኝ? ልጆቹን በሰራተኛ ትታ ሄደች፣ ልታገባ ሄደች፣ የራሷን ላይፍ ልትኖር ሄደች ብለው የሚከሱኝ ሲሉ ገጠመኝ የሄዱበት ጠበቃ የጓደኛ የእህቷ ባል ጋር ነው የሄዱት። ከዛ ገጠመኝ ኧረ ቶሎ ድረሽ እንደዚህ እንደዚህ እያሉሽ እኮ ነው። ጓደኛ አታውቅም መለያየታችን። እንዴ አንቺ ከአበበ ጋር ተለያይታችኋል እንዴ? እንደዚህ እንደዚህ እያደረጉ እኮ ነው እንደዚህ እንደዚህ ብለው መጥተው ነበረ። ስለዚህ ቶሎ በይ ልጆችሽን ሊወስዱ ነው፣ ልጆችሽን በሰራተኛ እንትን ብለው። ከዛ ትኬት ቆረጥኩና መጣሁኝ። ወዲያው ትኬቴን አስተካክዬ መጣሁኝ። ደርሶ መልስ ነበረ። ትኬቴን አስተካክዬ ስመጣባቸው በቃ እኔ በቃ የዛን ሰዓት አበድኩኝ። በጣም ብዙ ነገር ተናገርኩኝ። በቃ ይለይልናል ነው ያልኳቸው። በቃ ይለይልንና ጸብም ከሆነ በቃ ተጣልተን በቃ ይለይልን አልኳቸው። በቃ በጣም መጨረሻ ላይ ገባሽ፣ ከአቅምሽ በላይ ሲሆን እኛ እንደዚህ አላደረግንም፣ በቃ እኛ አገባንም በእናንተ ውስጥ በቃ እንደዚህ አይነት ወሬ ነው የሚያወሩት። ልክ አንቺ ስታናግራቸው መሽቀውጥቀጥ ምናምን በቃ የሚያስጠላ ውሸት ነው፣ ውሸት የተቀላቀለበት ነገር ነው የሚያወሩሽ። እኔ የምፈልገው በቃ ፋይናሊ የምፈልገው ይሄ ፍርድ ተፈርዶልኝ። እኔ ሀቢባ አንድ ነገር ልንገርሽ፣ እድሜ መጨረስ አልፈልግም። ፍርድ ቤት ለፍርድ ቤት ይግባኝ አይግባኝ እያልኩ እየተንከራተትኩ በህይወቴ መጨረስ የማልፈልገው ነገር ቢኖር እሱን ነው። ለመሰለሽ ላይፌን መኖር እችላለሁ፣ ልጆቼ ማሳደግ እችላለሁ። እሱ ስለጀመረው ነው እንጂ እኔ እኮ ኦልሬዲ ትቼው ነበረ። የሚገርምሽ ነገር ግን አንዳንዴ ሰው በቃ አልከበርም ካለ፣ አንዳንዴ በቃ እኔ መከበር አልፈልግም ካለ ምንም ልታረገው ያቺም ገባሽ። እኔ አሁን ዛሬ ራሱ በቃ ምርር ብሎኝ ነው በቃ ወጥቼ ወይ መናገር አለብኝ። ራሴ ራሱ ስንቴ ቪዲዮ ልሰራ ብዬ መለስኩት ራሴ። ልጆቼን አሰብኩኝ። ትምህርት ቤት ላይ ልጆቼ ምን ይደርስባቸዋል አልኩኝ። ወደፊት በቃ በጣም ራሴን ብታይ መላልሼ ነው ላ ኢንስታግራምሽ ላይ ላ ቴክስት አድርጌልሻለሁ በቃ ምንድን ነው በውስጥ ልትመክኝ የምችው ነገር ካለ ብዬ ሁላ ማለት ነው። በቃ ማለት ጨንቆኝ ነው በጣም። እኔ እንደዚህ አይነትም ነገር ማለት በቃ ከምቃወሟቸው ሰው ነበርኩኝ። ግን ሰው ለካ ወዶ አይደለም የሆነ ሰዓት ላይ ወጥቶ በቃ የስሜቱን የሚናገረው የደረሰበትን የሚናገረው ምናምን በቃ ተገፍቶ ነው ለካ ገባሽ። እኔ ለልጆች እንዲህ ባይደረግ ጥሩ አይደለም ብዬ ማምን ሰው ነበርኩኝ በሰዓቱ ገባሽ። ግን በቃ ከበደኝ፣ በጣም ከበደኝ። በጣም አሁን በተለይ በቃ በጣም ከባድ እንትን ሆነብኝ። የሆነ በቃ ተረጋግተሽ ህይወቴን ልቀጥል ነው ስትይ የሆነ ነገር ሀፕን ያደርጋል። ተረጋግተሽ ከልጆችሽ ጋር ሰላማዊ ሆነሽ ስትኖሪ የሆነ ነገር ሀፕን ያደርጋል። ልጆቼን እንኳን ትሪት አድርጌ መያዝ አልቻልኩም፣ ማሳደግ እንኳን አልቻልኩም። የሚገርምሽ ነገር በስነስርዓት ማለት ነው ገባሽ። ልጄ ትልቁ ልጄ እንደውም እናቴ እንደበፊቱ ቦታ አትሰጭንም፣ እንደበፊቱ አትንከባከቢንም፣ እንደበፊቱ እንትናቲም በቃ ብቻሽን ትዘጊያለሽ መኝታ ቤት እንደዚህ ለምንድን ነው የምታደርጊው እንደዚህ። በጣም ማቹርድ ነው ጭንቅላቱ እና በቃ እናቴ ለምንድን ነው እንደዚህ የምትሆኚው ምናምን ነው የሚሉት ማለት ነው። እና በጣም ከባድ ነው። ትንሿ ደግሞ ገና 3 ዓመት ከ5 ወሯ ነው። ከኔ ተለይታ የምታውቅም ልጅ አይደለችም። እና አሁን ጭራሽ ሞግዚትነት እኩል መብት ይሰጠኝ ነው የሚለው። ሞግዚትነት እኩል መብት ይሰጠን፣ ለእኔም ለእሷም ሞግዚት እንሁን፣ አሳዳሪና ሞግዚት እንሁን ብሎ ነው ላይ ከሰሰው ማለት። ከዛ ደግሞ ምን ይላል የሚጋጨው ነገር፣ ልጆቹን ደርሼ ስመጣ ልጠይቃቸው፣ ልጆቹን በቃ ስመጣ ልጠይቃቸው፣ የለም አላሳደጋቸውም፣ እኔ እንዳሳደግኳቸው ከልጅነታቸው ጀምሮ እስካሁን እኔ እንዳሳደግኳቸው አምኗል እዛ ፍርድ የወረቀቱ ላይ። ግን ከዛ ደግሞ ሞግዚትነት መብት ይሰጠኝ ይላል ማለት ነው ልጆቹ ገባሽ። እና በቃ በጣም እኔ በጣም ሞግዚትነት መብት ይሰጠኝ ማለት ውሰዳቸው እኔ ጋር ኡጋንዳ ማለት ነው። ኖ አልወስዳቸውም ነው እንጂ እሷ ጋር ተቀምጠው ለሁለት ሞግዚትነት ይሰጠን ነው እንጂ እኔ ጋር ተቀምጠው ነው የሚለው። ያስፈልጋል ሞግዚትነት። በመጣሳት መጠየቅ አይችልም
ያ ነገር ይኸውልሽ የመጣው ምንድነው ለመጠየቅ ሳይሆን እንዳልኩሽ ቤቱን ነው። ቤቱማ በቃ በእነሱ ስም ነው መጠየቅ መውሰድ አይችልም። በቃ አሁን ይኸውልሽ የማከራየት የማስተዳደር መብት ያለኝ እኔ ነኝ። ገባሽ? ስለዚህ ምንድነው ለሁለት ይፈቀድልን ሞግዚትነቱ እያለ ያለው ቤቱ ላይ ነው። በቃ ሀሳቡ ምኑም ቤቱ ላይ ነው። ገባሽ? አንደኛ ሳይፈልግ ነው የተደረገው። ገባሽ? ሁለተኛ ምንድነው እኔ በጣም ምን አደረኩኝ? ከሰዎች ምክር ምናምን እንዳይሰማ ቶሎ ነው እንትን ያልኩት ያስተካከልኩት። ለምንድን ነገ ላይ ገባሽ? ሰዎች እንደዚህ ከሆኑ የሆነ ነገር መጥቶ እንደምበላ አውቀዋለሁ። ገባሽ? አልፈለኩም ይሄንን ነገር። ለምን ለልጆቼ ቢተርፍላቸው ለልጆቼ ነው የሚሆነው ፋይናሊ። ገባሽ? እኔም እሱም አይገባንም። የእውነት ስነግርሽ እነዚህ ልጆች ናቸው። እነዚህ ልጆች አባት ፍቅር አጥተዋል ብዙ። ገባሽ? ትሪት መደረግ ያለባቸውን ስታስቢው ከኔ በላይ እነዚህ ልጆች ናቸው የተጎዱት። በብዙ ነገር ስነግርሽ በጣም እነዚህ ልጆች በጣም ቆንጆዬ ልጆች ናቸው ብታያቸው፣ በጣም ደስ የሚሉ ሴቷም በቃ ማለት የሚያጓጉ የሚያሳሱ ናቸው። እና እነዚህ ልጆች ናቸው ገባሽ? የራሱን ልጅ ትሪት ማድረግ እያለበት የሌላ ሰው ልጅ ጫማ ልብስ እየገዛ ይልካል። ብታይ ለእነሱ እኮ አይልክላቸውም። እና ከዛ የሆነ ሰዓት ላይ እንደውም ለሰው ጫማና ልብስ ከምትገዛ እከታተለው ነበር። የሚጽፈው ምናምን አግኝቼው ነበረ ስልኩን ብቻ በአጠቃላይ በምን መንገድ እንዳገኘሁት ባልነግራችሁም አግኝቼው ስከታተለው ጫማ ገዝቼልሻለሁ እሺ እልክልሻለሁ ይላታል። ያቺ ኡጋንዳ እንትን ጁባ ላለችው ሴት እሷም ከሌላ ሰው ጋር ትተኛለች፣ ታማኝ አይደለችም። እሱም በየማሳጅ ቤቱ ይተኛል ምናምን። በቃ እንዲህ ናቸው ላይፋቸው ማለት ነው። በቃ በጣም የሚዘገንን ላይፍ ነው ያላቸው። እና አይዞሽ በጣም ያሳዝናል። በጣም ነው የሚያሳዝነው። ስለዚህ ምን እንርዳሽ? አሁን ያው መተንፈስ ፈልገሽ ሀቢባ እኔ በ29 ቀርቤ ደብዳቤ እንዲጻፍልኝ አድርጌ ከዛ በኋላ በትክክል ደብዳቤ ካልተጻፈልኝ እኔ የምፈልገው ሚዲያ ላይ ወጥቼ መናገር ነው የምፈልገው። ማስረጃዎች ስላሉኝ ምናምን እርግጠኛ ነኝ። ይሄንን እምልሽ ለባለቤቱ ቮይስ ልኬላታለሁ፣ ደውዬላታለሁ፣ ስልኬን አላነሳም። ገባሽ? ቮይስም ልኬለታለሁ እንደዚህ ነው ብዬ ነግሬዋለሁ ያለውን ነገር። ገባሽ? ወንድሙንም አናግሬዋለሁ። ወንድሙ ስልሽ በጣም ከኔ ጋር ቤስት የሆነ በጣም ጥሩ ሰው፣ እውነቱን ስነግርሽ ስራ ስሰራ በፊት ሰፖርት የሚያደርገኝ ብዙ ነገር የሚያግዘኝ ሰው ነው። ግን አሁን ምን እንደሆነ አላቅም። በቃ ምን እንደሆነ አላቅም። አሁን ስዊች አድርጎ ጭራሽ እሱ ነው መካሪ፣ እንዲህ ክሰሳትም እንደዚህ አድርጋትም ብሎ ማለት ነው። ስለዚህ በ29 ጠብቂና እንዳልሽው በትክክል ካልተጻፈልሽ እንትን ብዬ በቃ እሺ ሀቢባ እሱን ነው ያለሁት። እና ያው ለመተንፈስም ስለፈለግኩ ነው፣ ብቻዬን ስለሆንኩኝ በጣም ፊል ይከብዳል። ብቻሽን ብዙ ነገር ከባድ ጊዜያቶችን ያሳለፍኩት እኔ 11 ዓመት ሙሉ በቃ በተለይ እናትየው በጣም ከባድ ሰው ነች የነበረችው። እኔ ትንሿን ወልጄ መጥተው እንዳልሽው ሞክሪና ደጋግመን አንድ አይነት ነገር እንዳናወራ እንዳልሽው ሞክሪና ካልሆነ በ29 አይተሽ ደግሞ ትክክለኛ ካልተጻፈልሽ እኛ ድምፅ እንሆንሻለን። ትመጫለሽ ማስረጃዎች። እሺ ሀቢባ